እንደምን ዋላችሁ? ሰነበታችሁ? ምህረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የዮሐንስን ራእይ ትርጓሜ ነው የጀመርነው። ዛሬም በምዕራፍ 2 እና በምዕራፍ 3 ላይ የሚገኙትን ሰባቱን አብያተ ክርስቲያናትን ነው የምናየው። የዮሐንስ ራእይ ምዕራፍ 2 ቁጥር 1 እስከ 7 ያለውን በጸሎት መንፈስ ሆነን እናነባዋለን። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራህንና ድካምህን ትዕግስትህንም አውቃለሁ። ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ያለ የነበርክ የምትመጣውም ጌታ እናመሰግንሃለን። በብርታትህ ኃይል ጠላትን ድል የነሳ በደምህም ፈሳሽነት እኛን ገንዘቦችህ ያደረግህ ለቤተ ክርስቲያን ራስህን የሰዋህ ደጉ ሙሽራ ሆይ እናመሰግንሃለን። በብዙ የወደድከን እጅግም ያፈቀርከን ለድካማችንና ለዝለታችን ያዘንክለት የብርታት መንፈስንም ደግሞ ይላክልን ጌታ እናመሰግንሃለን። ያለፉትን ቀናቶች አሳልፈ ዛሬ ብለን የምንጠራውን አዲስ ብርሃን፣ አዲስ ቀንና አዲስ ተስፋ የተዋጀም ቀን ስለሰጠህን በእውነት እናመሰግንሃለን። በስምህ ስለሰበሰብከን ይህንንም ምስጢር ልትገልጥልን ደግሞ ደገኛ ፈቃድህ ሆኗልና በእውነት እናመሰግንሃለን። በመንግስት ፊት እንደዚህ እንደታየን ጌታ ሆይ ተባርከን እንድንቀር እንማልድሃለን። እንደ ቸርነትህ ጆሮቻችን አንተን እንዲሰሙ፣ አይኖቻችን ክብርህን እንዲያዩ፣ ልባችንም ደግሞ ለአንተ ብቻ ተሰጥቶ እንዲኖር እንማልድሃለን። እንደ ቸርነትህ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። ሁሉን ታደርግ ዘንድ ቻይነህና ጌታ ሆይ ከሚያቅትህ አልጠየቅንህም። እኛንም ልትረዳ ደግሞ ሙሉ ፈቃድ አለህና በእውነት እናመሰግንሃለን። የዚህንም ቃል ደጅ እንድትከፍትልን በምስጢሩም ጓዳ ባሪያዎችህን እንድታስደንቀን በሕይወታችንም ደግሞ አፍርቶ ለብዙዎች በረከት እንዲሆን እንማልድሃለን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘለዓለሙ አሚን። በዮሐንስ ራእይ ውስጥ እግዚአብሔር በዛ ዘመን ለነበሩት 7 አብያተ ክርስቲያናት ዓላማ እንደነበረው ዛሬም ላለን ክርስቲያኖች በዚህ መልእክት ውስጥ ዓላማ አለው። እግዚአብሔር በከንቱ አይናገርም። እግዚአብሔር ለዓላማ ይናገራል። እግዚአብሔር ለሚያደርገው ነገር የጠቢባን ምክር፣ የኃያላን ጉልበት አይረዳውም። ነገር ግን እግዚአብሔር ጠቢባንን ሳይሆን ኃያላንን ሳይሆን ባሪያዎቹን ያማክራል ወይም ለባሪያዎቹ ምስጢርን ይገልጣል። ከጥንት ጀምሮ
እግዚአብሔር የታወቀበት ባህሪው የባህሪው ነው። ለባሪያዎቹ ምስጢርን ሳይገልጥ አንዳች አያደርግም። በየዘመናቱ እግዚአብሔር ለባሪያዎቹ ምስጢርን ሳይገልጥ አንዳች አያደርግም። ዛሬም እንኳን ባለው ክፉ ዘመን ብለን በመንጠራው ውስጥ እግዚአብሔር ቅሬታዎች አሉት። ምክንያቱም ቅዱስ ቃሉ እንደሚነግረን ራሱን ያለ ምስክር የማይተው አምላክ ነው። ራሱን ያለ ምስክር የማይተው አምላክ ነው። ስለዚህም እግዚአብሔር ዛሬም የጸጋ ቅሬታዎች እንዳሉት፣ ዛሬም የተሸሸጉ የእርሱ ድብቅ ሰራዊቶች እንዳሉት እናምናለን። ዛሬም እግዚአብሔር ብዙ ምስጢራትን እየገለጠ ነው። ምናልባት ባለፉት ዘመናት ቤተክርስቲያን በልሳን ጸጋ ተባርካለች፣ በፈውስ ጸጋ ተባርካለች፣ በመገለጥ ጸጋ ተባርካለች። ጸጋዎች ዘላለማውያን አይደሉም። ስለዚህ በሐዋርያት ዘመን የምናየው ጸጋ ዛሬ በብዛት አናየው። እግዚአብሔር ግን ከቀድሞ ዘመን ይልቅ ዛሬ ያለችውን ቤተክርስቲያን በእውቀት ባርኳታል። ካለፉት ዘመናቶች ይልቅ በዛሬው ዘመን የእግዚአብሔር ቃል እየተተነተነ ነው ያለው። የእግዚአብሔር ቃል እየተስፋፋ ነው ያለው። ይሄ ንቁ ትውልዶች፣ ንቁ አገልጋዮች ስለመጡ ሳይሆን እግዚአብሔር ለዘመኑ የመደበው ጸጋ ስለሆነ ነው። ክብር ለመንግስቱ ይሁን። ባለፈው ሳምንት 7ቱን አብያተ ክርስቲያናት ጠቅሰን ነበረ። የኤፌሶን ቤተክርስቲያንን፣ የሰምርኔስ ቤተክርስቲያንን፣ የጴርጋሞን ቤተክርስቲያንን፣ የቲያጥሮን ቤተክርስቲያንን፣ የሰርዴስ ቤተክርስቲያንን፣ የፊልዴልፊያን ቤተክርስቲያን፣ በመጨረሻም የሎዶቅያን ቤተክርስቲያን ጠቅሰን ማየት ጀምረናል። እነዚህ 7 አብያተ ክርስቲያናት 7ቱን የቤተክርስቲያን ምድራዊ ዘመኖች የሚወክሉ እንደሆኑ ከሐዋርያት ዘመን አንስቶ እስከ ክርስቶስ ምጽአት ድረስ ለምትነሳው ቤተክርስቲያን አይነተኛ ጠቋሚዎች እንደሆኑ ባለፈው ሳምንት በሚገባ ተመልክተናል። ስለዚህም የኤፌሶን ቤተክርስቲያን ስናይ የመንፈስ ምሪት የነበራት ቤተክርስቲያን ምሳሌ ነበረች። ከ33 እስከ 100 ዓመተ ምህረት ለነበረችው የሰምርኔስ ቤተክርስቲያንን ስንመለከት ደግሞ በመከራ ውስጥ የጸናች ቤተክርስቲያን ምሳሌ ነበረች። ከ100 እስከ 313 ዓመተ ምህረት ለነበረችው ቤተክርስቲያን የጴርጋሞን ቤተክርስቲያንን ስናይ ደግሞ ከፍታን ያገኘች ቤተክርስቲያን ምሳሌ ነበረች። ይሄ ደግሞ ከ313 ከንጉስ ቆስጠንጢኖስ አንስቶ እስከ 800 ዓመተ ምህረት ድረስ የነበረችውን ቤተክርስቲያን የምትወክል ናት። የቲያጥሮን ቤተክርስቲያን በምድረ በዳ የነበረችውን ቤተክርስቲያን የምትወክል ናት። ይሄውም ከ800 እስከ 1400 ዓመተ ምህረት የነበረችውን ቤተክርስቲያን የሰርዴስ ቤተክርስቲያን የለውጥን ኃይል የምታፋፍመው ቤተክርስቲያን ምሳሌ ናት። የሰርዴስ ቤተክርስቲያን የለውጥን ኃይል የምታፋፍም ቤተክርስቲያን ምሳሌ ናት። የሷን ዘመን ስንት ነው ያለው? የምድረ በዳዋን እሺ ከ1400 እስከ ስንት ነው ያለው? እስከ 1800። ጥሩ። ቀጥሎ የምናገኘው የፊላዴልፊያን ቤተክርስቲያን ነው። የፊላዴልፊያ ቤተክርስቲያን ምጽአቱን የምታስብ ቤተክርስቲያን ምሳሌ ነች። ይሄውም ከ1800 እስከ 1900 የነበረችውን ቤተክርስቲያን የምትወክል ነች። የሎዶቅያ ቤተክርስቲያን ደግሞ ለዘብተኛዋን ቤተክርስቲያን የምትወክል ከ1900 እስከ ክርስቶስ ምጽአት ድረስ ያለችውን የቤተክርስቲያንን ዘመን የምትወክል መሆኗን ባለፈው ጊዜ አይተናል። ዛሬም የሰባቱ አብያተ ክርስቲያናትን ነው በአጠቃላይ ነው የምናየው። 7ቱ አብያተ ክርስቲያናትን በውስጣቸው ያለውን ነገር ነው የምናየው። ለሰባቱ አብያተ ክርስቲያናት መንፈሳዊ መልእክት ተላልፏል። ለሰባቱም አብያተ ክርስቲያናት መልእክቶች ሲተላለፉ ግን ተመሳሳይ ነገሮች እናገኛለን። የመጀመሪያ ለእገሌ ቤተክርስቲያን መልአክ የሚል ቃል እናገኛለን። ይሄ በሰባቱ
በሁለቱም አብያተ ክርስቲያን ውስጥ የምናገኘው ተመሳሳይ ቃል ነው። ለኤፌሶን ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ለሰምርኔስ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ለጴርጋሞን ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቲያጥሮን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ የሚል ቃል እናገኛለን። በዚህ ክፍል ላይ የምናገኘው መልአክ የሰማይ መልአክ አይደለም። የሰማይ መልአክ አይደለም። ምክንያቱም ለሰማይ መልአክ ከምድር ተግሳጽ ሊላክ አይችልም። ወይም ምድራዊ ሐዋርያ ለሰማይ መልአክ መልእክት መጻፍ አይችልም። መልአክ ተብሎ የተጠቀሰው የቤተ ክርስቲያኒቱ መሪ ቄሱ፣ የወንጌል አገልጋዩ ነው። የቤተ ክርስቲያን መልአክ ተብሎ የተጠቀሰው የቤተ ክርስቲያኑ መሪ፣ የአጥቢያው ቄስ፣ የማህበረ ምእመናኑ አለቃ ወይም የወንጌል አገልጋይ የሆነው ሰው ነው። መልአክ የሚለው ቃል መልእክተኛ ማለት ነው። መልእክተኛ ማለት ነው። የቤተ ክርስቲያን መሪዎች፣ የወንጌል አገልጋዮች የክርስቶስ ምንድናቸው? የክብር መልእክተኞች ናቸው። የክብር መልእክተኞች ናቸው። በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 20 ላይ እንደምናነበው እኛ የክርስቶስ መልእክተኞች ነን ይላል። ከእግዚአብሔር ጋር ታረቁ ብለን የምንለምን የክርስቶስ መልእክተኞች ነን ይላል። ወይም አምባሳደሮች ነን ማለቱ ነው። አምባሳደሮች ነን ማለቱ ነው። አምባሳደር ከንጉሱ የተላከ የክብር መልእክተኛ ነው። አምባሳደር ከንጉስ የተላከ የክብር መልእክተኛ ነው። አምባሳደር እኔ ብሎ የማይናገር፣ አምባሳደር ለራሱ የማይኖር ነው። አምባሳደር እኔ ብሎ የማይናገር፣ አምባሳደር ለራሱ የማይኖር ነው። እንደዚሁም የክርስቶስ አገልጋይ፣ የክርስቶስ የወንጌል መልእክተኛ እኔ ብሎ የሚናገር አይደለም። እንደሚመስለኝ ብሎ የሚኖር አይደለም። መንግስቴ እንደሚያምንበት፣ የእግዚአብሔር ቃል እንደሚለው፣ እግዚአብሔር እንደሚያዘው ብሎ የሚናገር የሚኖርም ነው። ስለዚህ የቤተ ክርስቲያኒቱ መሪ መልአክ ተብሎ መጠቀሱ እውነት ነው። ይህ ብቻ አይደለም፣ መልአክ ጠባቂ ነው። የቤተ ክርስቲያን መሪ ወይም ቄሱ፣ የወንጌል አገልጋዩ መልአክ ነው፣ ጠባቂ ነው። የቃሉን ሰይፍ ይዞ ይጠብቃል። ምእመናን በገዛ ሞኝነታቸው እንዳይጠፉ ይጠብቃል። በሐሰተኛ መምህራን፣ በመናፍቃንና በካህዲያን እንዳይጠፉ እንዳይበከሉ ይጠብቃል። በመከራና በፈተና ተስፋ እንዳይቆርጡ በሚያጽናና ቃል ይጠብቃል። ስለዚህ ለቤተ ክርስቲያኒቱ ወይም ለማህበረ ምእመናኑ የመጣው መልእክት በቀጥታ የተላከው ለማን ነው? ለቤተ ክርስቲያኑ መልአክ ነው ወይም አገልጋይ ነው። መልእክቱ ሲመጣ ቤተ ክርስቲያኒቱ በመልካም መንፈሳዊ አቋም ላይ ካለች መልአኩ ይመሰገናል ወይም ቄሱ ይመሰገናል። በክፉ አቋም ካለች ደግሞ ይወቀሳል። ስለዚህ የቤተ ክርስቲያኒቱን ምስጋናም የቤተ ክርስቲያኒቱንም ነቀፋም ተሸክሟል። በእግዚአብሔር ዘንድ ብቻ እንዳይመስላችሁ፣ በዓለም ዘንድ እንኳን ሳይቀር በምእመናኑ ጥፋት የሚወቀሰው መሪው ነው። በምእመናኑ መልካምነት የሚመሰገነው ያው መሪ ነው። ምስጋናውን ከወሰደ ነቀፋውንም በግድ ይወስዳል። ስለዚህ ለሰባቱ አብያተ ክርስቲያናት የተላለፈው መልእክት በአለቃው በኩል የመጣ ነው። በመልአኩ በኩል የመጣ ነው። ወገኖቼ ዛሬም እግዚአብሔር ይናገራል። የእኛን መልእክት ግን የምናገኘው በሚያገለግሉን አገልጋዮች በኩል ነው። በሚያገለግሉን አገልጋዮች በኩል ነው። እግዚአብሔር በእያንዳንዱ ቤተክርስቲያን ውስጥ አፈ ንጉስ አለው።
አዋጁን የሚያስተላልፍለት መልእክቱን የሚናገርለት እግዚአብሔር በእነኚህ ሰዎች ውስጥ የሚያስተላልፈውን መልእክት ለማግኘት ሰዎቹን ማክበር ያስፈልጋል። ሰዎቹን ማክበር ያስፈልጋል። ብዙ ጊዜ ጎበዞች ወጣቶች የቤተ ክርስቲያንን መሪዎች አያከብሩ፣ የወንጌል አገልጋዮችን አያከብሩ። ለዚህ ነው በአንደኛ ጴጥሮስ በምዕራፍ 5 ቁጥር 5 ላይ ጎበዞች ሆይ ለሽማግሌዎች ወይም ለቀሳውስት ተገዙ ይላል። ምክንያቱም ወጣቶቹ ናቸው ብዙ ጊዜ የሚገዳደሩት፣ ብዙ ጊዜ መሪዎቹን የሚዳፈሩት። ይሄ ሴቶች ችግር አይደለም። እህቶች ያከብራሉ አገልጋዮችን፣ እናቶችም ያከብራሉ፣ በእድሜ የገፉትም ያከብራሉ። ወጣቶቹ ላይ ግን መገዳደር አለ። ነገር ግን ወገኖቼ የእግዚአብሔር ቤት አገልግሎት የቅባት ጉዳይ እንጂ የጉልበት ጉዳይ አይደለም። የመናገር ችሎታ ስላለን ሰባኪ አንሆንም። የመስበክ ጸጋ ሲኖረን ብቻ ነው። ፈጣኖች ስለሆነን የቤተ ክርስቲያን መሪ አንሆንም። እግዚአብሔር ሕዝቡን ሲያስገዛልን ብቻ ነው። ወጣቶች ብዙ ጊዜ ራሳቸውን በእግዚአብሔር ቤት ውስጥ ይሾማሉ። ራሳቸውን ሲሾሙ እግዚአብሔር የሾመውን ሽረው ነው። ይሄ ግን የማይሆን ነው። በቀጥታ ጠቡ ከማን ጋር ነው የሚሆነው? ከእግዚአብሔር ጋር ነው የሚሆነው። እግዚአብሔር ያስቀመጠውን እግዚአብሔር ያነሳዋል። እግዚአብሔር ለማስቀመጥ የሰውን ኃይል እንዳልፈለገ ለማንሳትም የሰውን እርዳታ አይፈልግም። በሰባቱ አብያተ ክርስቲያናት መልእክት ውስጥ መልአክ የሚል ቃል እናገኛለን። መልአክ የሚለው የሰማይ መልአክን ሳይሆን መልእክተኛና የማህበረ ምእመናን ጠባቂ የሆነውን የወንጌል አገልጋይ ቄሱን ነው። ሁለተኛ የምናገኘው አሁን በሰባቱም አብያተ ክርስቲያን ውስጥ የምናገኘው የክርስቶስን የማዕረግ መገለጫዎች ነው። የክርስቶስን የማዕረግ መገለጫዎች ነው። በዮሐንስ ራእይ ውስጥ ክርስቶስ በተንቆጠቆጠው ክብሩ ይታያል። እጅግ ብዙ የሆኑ የምስጋና ቃሎች፣ የሙገሳ ቃሎች፣ የክብር ቃሎች፣ የስልጣን ቃሎች ለክርስቶስ ተቀጽለውለታል። በእውነት የምናመልከው አምላካችን ከቃልም ከስዕልም በላይ ነው። የምናመልከው አምላካችን ከቃልም ከስዕልም በላይ ነው። እርሱ እንዲና አይባልም። እርሱ የሆነውን ግን ለኛ እየመጠነ ይገልጽልናል። እግዚአብሔር የሚባለው እኛ የሳልነው እግዚአብሔር አይደለም፣ ራሱን የገለጠው እግዚአብሔር ነው። ለዚህ ነው ክርስትና የመገለጥ ሃይማኖት ነው የምንለው። የመገለጥ ከሆነ ፍልስፍና አይደለም ማለት ነው። ሲገለጽልን የሰገድንለት እውነት ነው። ሲገለጥልን የተንበረከክንለት ሐቅ ነው። በሰባቱም አብያተ ክርስቲያናት መልእክቶች ላይ የመልእክቱ አክሊል፣ የመልእክቱ ርዕሰ አንቀጽ የክርስቶስ የማዕረግ ስም ነው። የማዕረግ ስም ነው። ራሱ የራእዩ ባለቤት የሆነው ክርስቶስ ራሱን የሚገልጽበት ስያሜ የሚደንቅ ነው። ባለፈው ጊዜ እንዳየነው በምዕራፍ 1 ላይ ለዮሐንስ ሲገለጥለት በስልጣንና በክህነት ማዕረግ ነው የተገለጠለት። በምዕራፍ 1 ቁጥር 12 ጀምሮ እንደምናነበው የሚናገረኝንም ድምጽ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ።
በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። አሁን ለዮሐንስ በተገለጠበት ራእይ መንገድ ነው ራሱን የሚገልጸው ለእያንዳንዱ ቤተክርስቲያን። ለኤፌሶን ቤተክርስቲያን እንዴት ነው ራሱን የገለጸው? በራእይ 2 ቁጥር 1 ላይ ራእይ 2 ቁጥር 1 ላይ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መሪዎች ናቸው። በምዕራፍ 1 ቁጥር 20 ላይ የምታነቡት ነው። 7ቱ የወርቅ መቅረዞች 7ቱ አብያተ ክርስቲያናት ናቸው። የእግዚአብሔር አገልጋዮች ከዋክብት ናቸው። ከዋክብት በሰማይ ሆነው ይታያሉ። የእግዚአብሔር አገልጋዮች አገራቸው ሰማይ ነው። በምድራዊ ሹማምንት የሚሾሙ በትልልቅ ባለስልጣናት የስልጣን ክፍያ ያገኙ አይደሉም። ከሰማይ የተላኩ መልእክተኞች ናቸው። ከዋክብት በሩቅ ሆነው በጨለማው ያበራሉ። የእግዚአብሔር አገልጋዮችም በጨለማው ዓለም ላይ መብራት ናቸው። ከዋክብት በሰማይ ላይ ተንጠባጥበው ራቅ ራቅ ብሎ ተቀምጠው ምሪት ይሰጣሉ፣ አቅጣጫን ይጠቁማሉ። በየቦታው ራቅ ራቅ ብለው እንደ ከዋክብት እንደ ቃሪያ ፍሬ የተበተኑ አገልጋዮችም አቅጣጫ ይሰጣሉ፣ ይጠቁማሉ። በቀኝ እጁ 7ቱን ከዋክብት የያዘው። እነዚህ አገልጋዮች ያሉት በማን እጅ ነው? በክርስቶስ እጅ ነው። በሱ ስልጣን ስር ነው ያሉት። ስለዚህ ለእርሱ ሊገዙ ይገባል። ህዝቡ ለእነርሱ የሚገዛላቸው እነርሱ ለሾማቸው ሲገዙ ብቻ ነው። ይሄ ብቻ አይደለም፣ በእጁ ስለሆኑ ማንም አይነጥቃቸው፣ ማንም አያወጣቸው። ስለዚህ ሊፈሩ አይገባቸው። ሰልፈኛ ቢመጣባቸው፣ ኃያል ቢዝትባቸው፣ ጎበዝ ቢያስከትትባቸው ሊፈሩ አይገባቸው። ምክንያቱም መኖሪያቸው የክርስቶስ የስልጣን እጅ ውስጥ ነው። ከእጁ ፈልቅቆ የሚያወጣ አንዳች ኃይል የለም፣ አንዳችም አቅም የለም። በ7ቱ የወርቅ መቅረዞች መካከል የሚሄደው በቤተ ክርስቲያን መካከል ክርስቶስ ይመላለሳል። በጉባኤው ክርስቶስ ይመላለሳል። በእያንዳንዳችን መካከል ይመላለሳል፣ ይጎበኘናል፣ ያየናል። ወገኖቼ ወደ እግዚአብሔር ጉባኤ ስንመጣ ከክርስቲያኖች ጋር ብቻ አይደለም የምንገናኘው። በመካከላችን የሚመላለስ ጌታ አለ። ከአገልጋዮች ጋር ብቻ አይደለም የምንገናኘው። በመካከላችን የሚመላለስ የማይታይ አስተናጋጅ አለ፣ የማይታይ አለቃ አለ። እሱ በመካከላችን ይመላለሳል። አሁን በመካከላችን አለ። እኛ እናየውም፣ እሱ ግን ያየናል። ሳይታይ ቤተክርስቲያንን የሚመራ እሱ ነው። የሚታዩት ነገሮች ሁሉ አለቃው እሱ ነው። ሳይታይ የሚጠብቀን እሱ ነው። ሳይታይ የሚባርከን እሱ ነው። ሳይታይ የሚያረካን እሱ ነው። የጉባኤያችን ድምቀቱ ምንድን ነው? ዝግጅቱ አይደለም ወገኖቼ፣ አዳራሹ አይደለም ወገኖቼ፣ የመድረኩ ማማር አይደለም፣ የክርስቶስ መገኘት ነው። እሱ የሌለበት ጉባኤ በድን ነው።
የጉባኤ ሕይወቱ ክርስቶስ ነው። ስለዚህ ለኤፌሶን ቤተክርስቲያን ሲገለጥ አገልጋዮቹም በእጁ እንደሆኑ በጉባኤዎቹም ሁሉ እርሱ እንደሚመላለስ በሚናገረው ማዕረጉ በሚናገረው ክብሩ ተገለጠ። ለሰምርኔስ ቤተክርስቲያን ሲገለጥ ደግሞ የተገለጠበት ማዕረግ አለ። ራእይ 2 ቁጥር 8 ላይ በሰምርኔስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ልብ አድርጉ። የሰምርኔስ ቤተክርስቲያን ከዚህ በኋላ 10 የሮም ቄሳሮች ናቸው መከራ የሚያጸኑባት። ብዙዎች በሰማዕትነት ያልቃሉ፣ በሚሊዮን የሚቆጠሩ። ስለዚህ መከራ ለነበረባት ሞት ለሚጠብቃት ቤተክርስቲያን ሞቶ የነበረው በሚለው ማዕረጉ ተገለጸላት። እርሱ የሚገለጽልን አሁን ላለንበት ሁኔታ መልስ በሚሆነው መልኩ ነው። እርሱ የሚገለጽልን አሁን ላለንበት ሁኔታ መልስ በሚሆነው ባህሪው ነው። ለአብርሃም በ99 ዓመቱ እኔ ኤልሻዳይ ነኝ ብሎ ተገለጠለት። ምክንያቱም አብርሃም የ99 ዓመት ሽማግሌ፣ ሳራ ደግሞ አብርሃም የ99 ዓመት ሽማግሌ፣ ሳራ ደግሞ የ89 ዓመት አሮጊት ነች። በዚህ ጊዜ እግዚአብሔር ኤልሻዳይ ነኝ በሚለው ስሙ ተገለጠ። ምክንያቱም ይሄንን የሞተ ማህፀን ማለምለም የሚችል ከሞተ ነገር ውስጥ ህይወት ማውጣት የሚችል ኤልሻዳይ ባህሪው ነው። ለሙሴ በምድረ በዳ በተገለጠ ጊዜ ያህዌ በሚለው ስሙ ነው የተገለጠው፣ ያለና የሚኖር። ስለዚህ ዛሬም ይሰራል። እና አብርሃምን ያዳነ እና ይስሐቅን የረዳ እና ያዕቆብን ያገዘ ዛሬም ይሰራል። ስለዚህ ያህዌ በሚለው ስሙ ተገለጠ። መከራ ለሚጠብቃት ለሰምርኔስ ቤተክርስቲያን ደግሞ ሞቶ የነበረው ፊተኛውና ኋለኛው በሚለው ስም ተገለጠ። ሞትን ነበር ያደረገ እሱ ብቻ ነው። ሞቶ የነበረው ተብሎ ለማን ተቀጽሎለታል? ሞቶ የነበረው ሕያው ክርስቶስ ነው። የሰምርኔስ ቤተክርስቲያንን የሚያሰቃዩት መከራ የሚያጸኑባት ነገስታቶች ከጊዜ በኋላ ተሹመው የሹመት ዘመናቸው ደግሞ ቶሎ የሚያበቃ ነው። እርሱ ግን ያለ ንግስና የኖረበት ዘመን የለም። ፊተኛውና መጨረሻው እርሱ ነው። ስለዚህ የነገስታት ቁጣ እሳትና ፍርዳቸው ለሚጠብቃት ቤተክርስቲያን አልፋ ኦሜጋ በሚለው ስሙ ማዕረጉ ተገለጸ። ሶስተኛው የክርስቶስ የማዕረግ ስም በራእይ 2 ቁጥር 12 ላይ የምናገኘው ነው። በጴርጋሞንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ልብ አድርጉ። ይሄንን መልክ በምዕራፍ 1 ላይ እናገኘዋለን። ለማን የተገለጸበት ነው? ለዮሐንስ በራእይ የተገለጸበት ነው። በምዕራፍ 1 ላይ የታየው ራእይ ነው። በምዕራፍ 2 ላይ ለየቤተ ክርስቲያኑ እየተከፋፈለ የሚነገረው። የጴርጋሞን ቤተክርስቲያን ብዙ የሐሰት መምህራን በውስጧ የነበሩባት እንደ በለዓም ያሉ ነቢያቶች ቤተክርስቲያኒቱን ከገንዘብ ጋራ ከዝሙት ጋራ ከዓለም ጋራ ያጋቡ አገልጋዮች ነበሩባት። ስለዚህ ለዚች ቤተክርስቲያን በፍርድ ባህሪው መገለጽ አለበት። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል።
በዕብራውያን 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ስለዚህ በዚህ ክፍል ላይ የእግዚአብሔር ቃል በሁለት ወገን የተሳለ ምንድነው? ሰይፍ ነው። በሁለት ወገን የተሳለ ሰይፍ ነው። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል የሚለው ለጴርጋሞን ቤተክርስቲያን የተገለጠው በዚህ ባህሪው ነው። የእግዚአብሔር ቃል በሁለት ወገን የተሳለ ሰይፍ ነው። አንደኛው ስለት ለሚቀበሉት መዳን ነው። አንደኛው ስለት ደግሞ ለማይቀበሉት ፍርድ ነው። ስለዚህ አንዱ የእግዚአብሔር ቃል የመዳን አንቀጽ ነው። አንዱ የእግዚአብሔር ቃል የፍርድ አንቀጽ ነው። ለሚያምኑ አንዱ የእግዚአብሔር ቃል የመዳን መልእክት ነው። ለማያምኑ ደግሞ አንዱ የእግዚአብሔር ቃል ደግሞ የፍርድ መልእክት ነው። ስለዚህ በሁለት ወገን የተሳለ ስለታም ሰይፍ ያለው በሚለው ማዕረጉ ለጴርጋሞን ቤተክርስቲያን ተገልጿል። ቀጥሎ የምናገኘው በምዕራፍ 2 ቁጥር 18 ላይ ያለው ለቲያጥሮን ቤተክርስቲያን የተገለጠበት ማዕረጉ ነው። በቲያጥሮንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ይሄንን መልክ በምዕራፍ 1 ላይ እናገኘዋለን። አይኖቹ እንደ ነበልባል ናቸው። ሁሉን ያያሉ፣ ሁሉን ይመረምራሉ፣ ሁሉን ይመዝናሉ። ከእውቀቱ የተሰወረ ምንም ነገር የለም። በምንናገረው አይደለም፣ እሱ በምናስበው ጭምር ይመዝነናል። በላይ ማንነታችን ብቻ አይደለም፣ ውስጣችንን ሁሉ ያውቀዋል። ወገኖቼ ከአገልጋዮች ሚሊዮን ጊዜ መደበቅ ይቻላል። ከሱ አይኖች ፊት ግን መደበቅ አይቻልም። እውነተኛውን ክርስትና መኖር የምንጀምረው እሱ እንደሚያየን ሆነን ስንኖር ብቻ ነው። ክርስቲያኖች እንደሚያዩን ሆነን ስንኖር፣ አገልጋዮች እንደሚያዩን ሆነን ስንኖር ቅድስናችን የረከሰ በፈረቃ ነው የሚሆነው። እግዚአብሔር እንደሚያየን ሆነን ስንኖር ነው ወደ እውነተኛ ቅድስና የምንደርሰው። ስለዚህ አይኖቹ ሁሉን ያያሉ፣ ይመረምራሉ። በምን ስሜት እንደተቀመጥን፣ ምን ሽተን እንደመጣን፣ ግባችን ምን እንደሆነ የእሱ አይኖች ይመረምሩናል። ወገኖች የእሱ አይኖች ሲመረምሩን ቀለን እንዳንገኝ በእውነት የተዋረደውን ከከበረው ለይተን ልንይዝ ይገባናል። በእቶንም የነጠረ የጋለ ናስ የሚመስሉ ምኖች አሉት? እግሮች አሉት። ናስ ብዙ ጊዜ ለካስማዎች እግር ሆኖ ነው የሚያገለግለው። ለምሰሶዎች እግር ሆኖ ነው የሚያገለግለው። ምክንያቱም ክብደት ስላለው መሬቱን ቆንጥጦ ይይዛል። ኢየሱስ ክርስቶስም በስልጣኑ የጸና ነው፣ በአቋሙ የጸና ነው። ማንም ወዲህ ሊለው አይችልም። ማንም ሊገፈትረው፣ ማንም ሊገፋው፣ ማንም ስፍራ ሊያስለቅቀው አይችልም። ሁል ጊዜ ጽኑ ነው። ስለዚህ ሰው የሸምበቆ ምርኩዝ ሲሆን እርሱ ግን የጸናው ምርኩዝ ነው። ለዚች ቤተክርስቲያን የተገለጠው አይኖቹ ሁሉን የሚመረምሩ እግሮቹ ደግሞ በአቋም የጸኑ ሆኖ ነው። ለሰርዴስ ቤተክርስቲያን የተገለጠውስ እንዴት ነው? በምዕራፍ 3 ቁጥር 1 ላይ ነው። በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ሁለት ነገሮች እንዳሉት ነው። ሰባቱ የእግዚአብሔር መናፍስት፣ እንደገና ሰባቱ ከዋክብት ያሉት።
ሰባቱ መናፍስት የተባሉት በኢሳይያስ 11 ቁጥር 2 ላይ የምናገኛቸው ሰባቱ የመንፈስ ቅዱስ ሀብታት ናቸው። ጥበብ፣ ዕውቀት፣ ምክር፣ እግዚአብሔርን መፍራት፣ ማስተዋል እንደዚህ ያሉት ሰባቱ የመንፈስ ቅዱስ ሀብታት ናቸው። እነዚህ ሀብታት የእርሱ ገንዘቦቹ ናቸው። ለሚወዱትና ለቀረቡት የሚቸረው ስጦታዎቹ ናቸው። እርሱ ግን ሰባቱ ሀብታት ብቻ አይደለም ያሉት፣ ሰባቱ ከዋክብቶችም አሉት። ስለዚህ አገልጋዮች የማን ናቸው? የክርስቶስ ናቸው። የክርስቶስ ናቸው። አገልጋዮች የኛ አይደሉም ወገኖች፣ የኛ አይደሉም። አንዳንድ ጊዜ ለቤተ ክርስቲያን በምንሰጠው ገንዘብ አገልጋዮችን መግዛት እንፈልጋለን። አገልጋዮች ግን የኛ እንደራሴዎች አይደሉም። አገልጋዮች የክርስቶስ እንደራሴዎች ናቸው። በምንም መንገድ የኛን አመለካከት እንዲያስተናግዱ መሞከር በእግዚአብሔር መንግስት ላይ አብዮት እንደመክፈት ነው። የኛን አስተሳሰብ እንዲያስተናግዱ መሞከር በእግዚአብሔር መንግስት ላይ አብዮት መክፈት ነው። የእግዚአብሔርን ሐሳብ እንዲያስተናግዱ ብቻ ልንገፋቸው ይገባል። ዛሬ ግን ብዙ ምዕመናን በገንዘቦቻቸው የእግዚአብሔርን አገልጋዮች የራሳቸው አገልጋዮች አድርገዋል። የሚጠየቁት አገልጋዮቹ ብቻ እንዳይመስላችሁ፣ የክርስቶስን የራሳቸው ያደረጉ ምዕመናንም ይጠየቃሉ። ሰባቱ ከዋክብት ያሉት፣ ሰባቱ ከዋክብት የተባሉት የሰባቱ አብያተ ክርስቲያናት መሪዎች ናቸው። እነዚህ አሉት ለክርስቶስ። እግዚአብሔር ይመስገን። ዛሬም ለስሙ የሚመሰክሩ ለክብሩ የሚቀኑ በእርሱ የተነሳ ከሰው ሁሉ መጠላትን መገፋትን የሚያስተናግዱ አገልጋዮች አሉት። ራሱን ያለ ምስክር የማይተው ጌታ ስሙ ይክበር። ሌላው የማዕረግ ስም ምንድን ነው? በራእይ 3 ቁጥር 7 ላይ የምናገኘው ነው። በፊልድልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ለፊላደልፊያ ቤተ ክርስቲያን ራሱን የገለጸው በዚህ ባህሪው ነው። የዳዊት መክፈቻ ያለው። በጥንት ዘመን ነገስታቶች የከተማውን ቁልፍ ይይዙ ነበር። ከተማይቱ የእነርሱ መሆኗን ያመለክታል። ስለዚህ ቁልፍ ምንን የሚገልጥ ነው? ስልጣንን የሚገልጥ ነው። ንጉሳዊ ስልጣንን የሚገልጥ ነው። ኢየሱስ ክርስቶስ ንጉሳዊ ስልጣን አለው። እሱ የከተማው ቁልፍ አይደለም፣ የህይወታችን ቁልፍ አለው። እርሱ ይከፍታል ወገኖቼ፣ የሚዘጋው የለም። እርሱ ይከፍታል፣ የሚዘጋው የለም። እርሱ ይዘጋል፣ የሚከፍትም የለም። ብዙ ጠቦቻችን በየቀኑ ያሉብንን ክርክሮች እስቲ አስቡ። ከሰዎች ጋር ያሉብንን ግጭቶች እስቲ አስቡ። ይሄንን ቃል ስለማናምን ነው። እርሱ የከፈተውን እኮ የሚዘጋው የለም። ማንም ይነሳ፣ ማንም ይፎክር፣ ማንም ይዛት፣ የትኛውንም ትጥቁን ይታጠቅ፣ ሰራዊትም ያሰልፍ፣ እርሱ የከፈተውን የሚዘጋው የለም። ስለዚህ አንሸበርም። ሰው ያመጣውን እድል ሰው ይመልሰዋል። እርሱ የከፈተውን በር ግን ማንም ኃይለኛ አይዘጋው። እርሱ የዘጋውንም ማንም ደግ አይከፍተው። ማንም ደግ አይከፍተው። ወገኖች ይሄ ቢገባን ኖሮ እገሌ ነጠቀኝ፣ እገሌ ቀማኝ፣ እገሌ የገባው በኔ እድል ነው፣ እገሌ ሄደው በኔ ምንድነው እያልን አንጨነቅም፣ አንበሳጭም፣ ከሰው ጋር አንናቆርም ነበር። ወገኖቼ መስጠት መንሳትም ማዳን መግደልም የእግዚአብሔር ብቻ ስልጣን ነው። እግዚአብሔር ያድናል ብቻ ሳይሆን ይገላል ብለን ማመን አለብን። ብዙ ጊዜ ይሄን አናምን። ሰትየዋ ይባላል በአገራችን ሲተረት። ወደ እመቤታችን ወደ ማርያም ልጅሽ ልጄን ገደለብኝ እያለች በየቀኑ ትከሳታለች አሉ። ልጅሽ ልጄን ገደለብኝ ትላለች። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፊት ቆማ፣ በልጇ ፊት ቆማ ልጄ ሆይ ለምን ታስወቅሰኛለህ? እኔን
ልጄን ገደለብኝ ትለኛለች፣ ምን ላርጋት ይችን ሴት አለቻት ይባላል። አይ በሰው ሁሉ ቤት ዙሪና በምን ሞተባችሁ ብለሽ ጠይቂያቸው፣ እግዚአብሔር ካሉሽ የዚችን ሴት ልጅ አስነሳልሻለሁ አላት። እመቤታችን ማርያምን በየቤቱ እየሄደች በሞት ቤት እየሄደች በምን ሞተባችሁ? በጨጓራ፣ ቀጥሎ ደግሞ ስትይ በሳምባ ምች፣ ቀጥሎ በጉበት፣ ቀጥሎ በስኳር፣ ቀጥሎ በደም ብዛት። ምን አሉሽ? እንዲህ አሉኝ ብዬሽ የለም ወይ በእኔ ያምኑ? እግዚአብሔር ይገድላል ብሎ ማመንም አለብን ወገኖቼ፣ ማመንም አለብን። እግዚአብሔር ማዳንም መግደልም የሱ ስልጣን ነው። እሱ ይከፍታል የሚዘጋ የለም። እሱ ይከፍታል የሚዘጋ የለም። ከንቱ ድካም ነው። እሱ ይዘጋል የሚከፍትም የለም። ከንቱ መማፀን ነው። ስለዚህ እሱ የከፈተውን የሚዘጋ ኃይለኛ፣ እሱ የዘጋውን የሚከፍት ደግ የለም። እንደገና ቅዱስና እውነተኛ የሆነው ይላል። ፊላዴልፊያ ቤተክርስቲያን በቅድስና የምትኖር ነች። የሱን ባህሪ ተላብሳለች። ከሰባቱ አብያተ ክርስቲያናት ነቀፋ ያልተገኘባት ቤተክርስቲያን ነች። የስሟም ትርጓሜ የወንድማማች ፍቅር የሚል ነው። ስለዚህ ቅዱስና እውነተኛ በሚለው ማዕረጉ ተገለጸላት። ለሰባተኛይቱ ቤተክርስቲያን የተገለጠበት ማዕረጉ ምንድነው? በራእይ 3 ቁጥር 14 ላይ የምናነበው ነው። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረው እንዲህ ይላል። ለመጨረሻይቱ ቤተክርስቲያን ክርስቶስ አሜን በሚል ስሙ ነው የተገለጠው። አሜን በሚለው ስሙ የተገለጠው። አሜን ይሁንልኝ ይደረግልኝ ነው። ክርስቶስም ሊኖረን የሚያስፈልገው አሜናችን ነው። ብዙ አለኝታ እንፈልጋለን። ገንዘብ አለኝ፣ ዕውቀት አለኝ ማለት እንፈልጋለን። ይሄ ሁሉ አለኝታ ያሳፍራል። እግዚአብሔር ያለኝ የሚሉ ግን አያፍሩ። ስለዚህ እሱ አሜን ነው፣ ሊኖረን የሚያስፈልገው ነው። እርሱ አሜን ነው፣ የመጨረሻው ነው። አሜን ምንጊዜም ማሰሪያው ነው። አሜን የምንለው ማሰሪያው ላይ ነው። ኢየሱስ ክርስቶስም ፍጻሜያችን ነው። አሜን የምንለው ከሰው አቅም በላይ የሆነ የእግዚአብሔር ባርኮት እንዲደረግልን ነው። ወይም ደግሞ ሰው የማይሰጠውን ከእግዚአብሔር እጅ ለመቀበል ነው። ኢየሱስ ክርስቶስም አሜን ነው። እግዚአብሔር አብ ለኛ የሰጠን ውድ ስጦታ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ ሰማያዊ ዘላለማዊ ስጦታችን ነው። አሜን ለሚቀበሉት ሁሉ አሜን የተቀባዮች የመቀበላቸው ድምጽ ነው። በስላሴ የማመናችን ድምጹ አሜን የሆነውን ክርስቶስን መቀበላችን ነው። በሱ የማያምን በአብ የማያምን በመንፈስ ቅዱስ የማያምን። ምክንያቱም እርሱ አብንም መንፈስ ቅዱስንም የገለጠ መምህር፣ የአብና የመንፈስ ቅዱስንም ፍቅር በቀራንዮ የገለጸ መድህን ነው። ራሱን አሜን የሆነው በማለት ይገልጻል። የታመነውና እውነተኛው ምስክር፣ የታመነውና እውነተኛው ምስክር እርሱ ታማኝ ነው። ወድጄው ይጠላኛል፣ አምኜው ይከዳኛል የሚል ጥርጣሬ በእርሱ ላይ አይኖረንም። ወደናቸው የሚጠሉን፣ አምነናቸው የሚከዱን ብዙዎች አሉ።
የነገ ወዳጃችን የነገ መግቢያችን ግን ክርስቶስ ብቻ ነው። ክብር ለስሙ ይሁን። የታመነውና እውነተኛው ምስክር ነው። ቃሎቹ እውነት ናቸው። እውነት ስለሆኑም ነፃ ያወጣሉ። በዓለም ላይ ብዙ እውነቶች አሉ። የሂሳብ እውነቶች አሉ። የሳይንስ እውነቶች አሉ። የዓለም እውነት ግን ጊዜ የሚሽረው ነው። ጊዜ የማይሽረው እውነት ዘለዓለማዊው ሐቅ ነፃ የሚያወጣው የታመነው ምስክር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ ለእውነት የመሰከረ ብቻ አይደለም፣ ራሱም እውነት ነው። የታላላቅ ሃይማኖት መሪዎች የእውነት ምስክር አለን ብለው መጥተዋል። እውነት ነኝ ብለው ግን አልመጡም። ፈላስፎች የህይወት እውነት አለን ብለው መጥተዋል። እውነት ነኝ ብለው አልመጡም። እውነት ነኝ ብሎ የመጣው የኛ እውነት የሰማይ የምድር ሐቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረው ኢየሱስ ክርስቶስ ከፍጥረቱ እንደ አንዱ አይደለም። የፍጥረት ሁሉ ፈጣሪ ነው። ከፍጥረት አስቀድሞ የነበረ ነው። በቆላሲስ 1 ቁጥር 15 ላይ ቆላሲስ 1:15 ላይ እንደዚህ ይላል፣ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል ይላል። ስለዚህ እሱ የፍጥረት በኩር ወይም አለቃ ነው። ኢየሱስ ክርስቶስ ለእያንዳንዱ ቤተክርስቲያን ራሱን የገለጠበት ባህሪው ለቤተክርስቲያኒቱ መልእክት በሚያስተላልፍ ማዕረግ መልእክት በሚያስተላልፍ መልኩ ነው። ክብር ለስሙ ይሁን። ሌላኛው አሁን በሰባቱ አብያተ ክርስቲያናት ውስጥ እንደገና የምናገኘው ሌላው ተደጋጋሚ ቃል ምንድነው ስንል አውቃለሁ የሚለው ቃል ነው። አውቃለሁ። ኢየሱስ ክርስቶስ ሁሉን አዋቂ ነው። ያውቃል። እሱ ያውቀናል። ስንበድልም ያውቀናል። መልካም ስንሰራ ያውቀናል። ተሞኝቶ የሚያልፈው ነገር የለም። በምህረቱ በቸርነቱ ግን ያልፈናል። የሚያልፍበትም መልካም ነገር የለም። የሚያልፈውም የሚያልፈውም ስህተት የለም። እርሱ ሁሉን ያውቃል። ሁላችንም በእውቀቱ ስር ነው ያለነው። ፈሪሃ እግዚአብሔር የምንለው ለዚህ ዕውቀት አክብሮት መስጠት ነው፣ ወይም ለዚህ ዕውቀት ተገዝቶ መኖር ነው። የመጀመሪያው አውቃለሁ በምዕራፍ 2 ቁጥር 2 ላይ ለኤፌሶን ቤተክርስቲያን የተላለፈው ነው። ስራህንና ድካምህን ትዕግስትህንም አውቃለሁ። ስራህን ለወንጌል አገልግሎት ለእግዚአብሔር ቃል የሰራውን ስራ አውቃለሁ። ድካምህን የከፈልከውን ዋጋ አውቃለሁ። ትዕግስትህንም አውቃለሁ። ብዙ መራራ ነገር ተሸክመ ለኔ ስትል እንደኖር አውቃለሁ። ስለዚህ ወገኖቼ ለእግዚአብሔር ያደረግንለትን ነገር መተረክ አያስፈልገንም። የሰራነውን ኃጢአት ግን ብንተርክ ይሻለናል፣ ብንናዘዝ ይሻለናል። ምክንያቱም እሱ ስራችንን፣ ድካማችንን፣ ትዕግስታችንንም ያውቃል። ብዙ ዘመን እንደጠበቅ ነው ያውቃል። ብዙ ዘመን ደጅ እንደጠና ነው ያውቃል። ስለ እርሱ ብለን የታገስነውን መራራ ከባድ ቀንበርም እሱ ያውቃል። አንዳንድ ጊዜ ያደረግንለትን ነገር ለሱ ልንተርክለት እንፈልጋለን። ወገኖቼ ካደረግንለት ያደረገልን ይበልጣል። ከምንወደው የወደደን ይበልጣል። ከምናገለግለው ያገለገለን ይበልጣል። እሱ ከሰማይ ወደ ምድር
ወርዶን ያገለገለን። እኛ በሰዓት ቁርጥራጭ ነው የምናገለግለው። እሱ ራሱን ሰጥቶ ነው የወደደን። እኛ ራሳችንን በማይነካ መልኩ ነው የወደድነው። እርሱ ሙሉ ጊዜውን ነው የሰጠን፣ ሙሉ ህይወቱን ነው የሰጠን። እኛ በሰዓት ውሳኔ ነው፣ በተወሰነ ሰዓት ነው ያገለገልነው። ስራህንና ድካምህን ትዕግስትህንም አውቃለሁ። ያውቃል፣ እሱ ያውቃል ወገኖቼ። ሁለተኛው አውቃለሁ ለሰምርኔስ ቤተክርስቲያን ነው። በምዕራፍ 2 ቁጥር 9 ላይ የምናነበው ነው። መከራህንና ድህነትህን አውቃለሁ። አንዳንድ ጊዜ የማልፍበትን መከራ ክርስቶስ ቢያውቀው ኖሮ አይጨክንብኝም ብለን እናስባለን። ነገር ግን ያ ሩሩህ አምላክ መከራችንንም ድህነታችንንም ያውቀዋል። የእርሱ ዓላማ በመከራና በድህነት ውስጥ እንድንማር እንጂ ከመከራና ከድህነት ነፃ እንድንሆን አልሞተልንም። ክርስቶስ የሞተልን ከመከራና ከድህነት ነፃ እንድንሆን አይደለም፣ መንግስቱን እንድንወርስ ነው። ስለዚህ መከራችንን ያውቀዋል፣ ድህነታችንንም ያውቀዋል። ነገር ግን ዘላለም ሊያሳርፈን ተስፋ ሰጥቶናል። በምዕራፍ 2 ቁጥር 13 ላይ ደግሞ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። በጴርጋሞን የቄሳሮች ምስል ቆሞ ይሰገድለት ነበረ። የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። አንዳንድ ጊዜ በእንዲህ ያለ ከተማ ውስጥ በእንዲህ ያለ ስራ ውስጥ ሆኜ እግዚአብሔርን ማምለክ አልችልም ነው የምንለው። ነገር ግን የሰይጣን ዙፋን ባለበት ከተማ ውስጥ ክርስቲያኖች ነበሩ። የሰይጣን ዙፋን ባለበት ከተማ እንደሚኖሩም እሱ ያውቃል። ወገኖቼ መርከብ በባህር ላይ ይሄዳል። ወለሉን እስካልከፈተ ድረስ በባህር ላይ መሄድ ይችላል። ወለሉን ከከፈተ ግን ይሰጥማል። በዓለም መኖር እንችላለን። በራችንን ከከፈትን ግን መስጠም እንጀምራለን። ቤት እንደምንኖር ያውቃል። የስራችንን ቦታ ያውቀዋል እሱ ወገኖቼ፣ ያውቀዋል። የሚያሳስት ቦታ ነው። ለጉቦ የሚጠይቁን ብዙ ናቸው። ምንም ክርስትና ቢጠየቁም ባይጠየቁም ነው። እሱን እያዩ መቀጠል ነው። የምኖረው እንደዚህ ባለ የምንኖረው ብዙ አመጽ በሞላበት ከተማ ሊሆን ይችላል። የኛ ጌታ ግን ከሚታየው ነገር ይልቅ ቅድስናው ይስባል። በቁጥር 19 ላይ ደግሞ ለቲያጥሮን ቤተክርስቲያን የተላለፈው አውቃለሁ አለ። ስራህንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። እንዴት የታደሉ ናቸው! ለእግዚአብሔር ይጨመርለት የሚሉ ነበሩ። ስለዚህ ከጊዜያቸው ይጨምሩለታል፣ ከገንዘባቸው ይጨምሩለታል፣ ከጉልበታቸው ይጨምሩለታል። እኛ ደግሞ እንቀንስለታለን። በየጊዜው ለእሱ ይብዛለት የሚሉትን ነገር ያውቃል ወገኖቼ። ምስጋናን ስናበዛለት ያውቃል። ስጦታችንን ስናበዛለት ያውቃል። ወገኖቼ የማንም ውለታ ባለ ዕዳ አይደለም። እርሱ አትረፍርፎ ይከፍለናል። ክብር ለስሙ ይሁን። እርሱ አትረፍርፎ ይከፍለናል። እድሜ ቢሰጠኝ በሚቀጥለው ዓመት አገለግላለሁ እንላለን። ይሄኛው ስድሜ የሱ አይደለ እንዴ? የማን ነው? ይሄ ነገር ቢሰጠኝ በሚቀጥለው ዓመት ይሄን ያህል ገንዘብ ለእግዚአብሔር እሰጣለሁ እንላለን። በጥቂቱ ያልታመነ በብዙ አይሾምም። እኛ እግዚአብሔርን ማክበር የምንፈልገው ከቀጠሮ ብልጥግናችን ነው፣ ከቀጠሮ እድሜያችን ነው። ካለን ነገር ማክበር እግዚአብሔርን አንፈልግም። ይሄንንም ያውቃል እሱ ወገኖች፣ ያውቃል።
ለዚህ ነው እናየዋለን እንጂ አንበላው። እድሜውንም ቢሆን ያሳየናል አንበላው። ለእግዚአብሔር የሰሰትንለት ነገር ሁሉ በረከት የለውም ወገኖቼ። በምዕራፍ 3 ቁጥር 2 ላይ ስራህን አውቃለሁ ይላል። ምን አይነት ስራህን? የእንቅልፋምነቱን የታካችነቱን ስራህን አውቃለሁ። ወገኖቼ እሱ ስራችንን ያውቃል፣ ክፉ ስራችንንም ያውቃል። የልባችንን ጠምዛዛነት ያውቀዋል እሱ። አቁሳይ ሰው መሆናችንን ያውቀዋል እሱ። ጠማማ ልብ እንዳለን ያውቃል እሱ። ያውቃል ወገኖቼ፣ የማያውቅ እንዳይመስል ተዋውቀን ነው የምንኖረው ከሱ ጋር። ያውቃል ግን ወገኖቼ የመመለሻ ጊዜ ይሰጣል። ስለዚህ በዛ ጊዜ መጠቀም ያስፈልጋል። በቁጥር 8 ላይ ራእይ 3:8 ላይ ስራህን አውቃለሁ ይላል። መልካም ስራህን ነው፣ ለፊላደልፊያ ቤተክርስቲያን ነው መልካም ስራህን። ስለዚህ እሱ መልካም ስራችንን ለስሙ ብለን የምናደርገውን ነገር ሁሉ ያውቃል። በቁጥር 15 ላይ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ለዘብተኛ ክርስቲያን እንደሆንክ አውቃለሁ። እምነት የድንበር እምነት እንደሆነ አውቃለሁ። የሁለት ሀገር ቋንቋ እንደምትናገር አውቃለሁ። ባለ ሁለት መታወቂያ እንደሆንክ አውቃለሁ። ጥቁርም ነጭም ጥቁርም ቀይም ይሆንክ ጉራማይሌ እንደሆንክ አውቃለሁ። ገብስማ እንደሆንክም አውቃለሁ። ሞቀህ እንደ ሻይ የማትጠጣ ቀዝቅዘህ ደግሞ ለጥም እንደ ውሃ የማትጠጣ እንደሆንክ እንደ ማስመለሻ ለብ ያለ እንደሆንክ አውቃለሁ። ወገኖቼ ያውቀናል። ብቅ ጥልቅ እንደምንል ያውቃል እሱ። ያውቃል የበዳይ አኩራፊ እንደሆንም ያውቃል እሱ። ሁሉ አይቅርብኝ እንደምንል ያውቃል እሱ። በሁለት እግር ሁለት ዛፍ ለመውጣት እንደምንፈልግም ያውቃል እሱ። እግዚአብሔር ፈውስ ይላክልን። በዚህ ዘመን ላለችው ቤተክርስቲያን የተላለፈው መልእክት ነው። ለለዘብተኛዋ ቤተክርስቲያን ምን አለበት እያለች ከኃጢአት ጋር ለምትደራደረው፣ ለኃጢአት ሳይንሳዊ ምክንያት ለምታቀርበው ለዛች ቤተክርስቲያን አውቃለሁ አለ። ከሎዶቅያ ቤተክርስቲያን ወጣ ብሎ ብዙ ፍልውሃዎች ነበሩ። ከተማይቱ ከፍተኛ የሆነ የውሃ እጥረት ስለነበረባት እነኚህ ፍልውሃዎች በድንጋይ ቱቦ ተጠልፈው ወደ ሎዶቅያ ከተማ ሲገቡ ለብ ያለ ሆኖ ነበር። ስለዚህ በየዕለቱ በሚጠጡት ውሃ ኑሯቸውም ለብ ያለ መሆኑን ያብራራላቸው ነው ያለው። በሰባቱ አብያተ ክርስቲያናት ውስጥ አውቃለሁ ብቻ አይደለም። እያንዳንዱ መልእክት ሲታሰር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚል ቃል እናገኛለን። ማህተሙ ይሄ ነው። ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ የመጣው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ የቤተ ክርስቲያን ጠባቂ ነው፣ ባለአደራ ነው። ዕለተ ምጽአት የበጉ ሰርግ ተብሏል። እኛ ደግሞ ሙሽሪት ነን። ስለዚህ ለምጽአቱ የሚያዘጋጀን የሚያስውበን የሚኩለን ማን ነው? መንፈስ ቅዱስ ነው። እሱ የመዋቢያ ዕቃዎቹ ክርስቶስ ለኛ የነገረን ቃሎቹ ናቸው። በቃሉ ነው የሚያስውበን። ልብ አድርጉ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ እያለን ነው እሱ የሚያስውበን፣ እያለን ነው እሱ የሚያቆነጀን፣ እያለን ነው እሱ ጉልበታችንን የሚያድስልን። ስለዚህ መንፈስ ቅዱስ የሚናገረውን እንሰማለን። ወገኖቼ መንፈስ ቅዱስ በጉባኤ ብቻ አይደለም፣ መንፈስ ቅዱስ በመንገዳችንም ይናገራል።
መንፈስ ቅዱስ በልባችንም ይናገራል። ዋዘኛ በሚባሉ እብዶች በሚባሉ ሰዎችም መንፈስ ቅዱስ ይናገራል። እንደሚያዳምጥ ሆነን መኖር ግን ያስፈልገናል። እንደሚሰማ ሆነን መኖር ያስፈልገናል። መንፈስ ቅዱስ የማያቋርጥ መልእክት ለቤተ ክርስቲያን አለው። የማያቋርጥ ድምፅ ለአማንያን አለው። ልዩነቱ የመስማትና ያለ መስማት፣ የማስተዋልና ያለ ማስተዋል ነው። ስለዚህ ጆሮ ያለው ይስማ። ይሄ ጆሮ እንዳይመስላችሁ፣ ሁለቱ ጆሮ እንዳይመስላችሁ፣ የሚያስተውል ልብ ያለው ያስተውል ነው። መንፈስ ቅዱስ ዛሬም እየተናገረን ያለው፣ ዛሬ በጉባኤ እየተናገረን ያለው፣ በመንገዳችሁም ይናገራል፣ በማትጠብቋቸው ሰዎችም ይናገራል። ስለዚህ ሲናገራችሁ ተጽናኑ በማጽናናት ቃሉ፣ ሲናገራችሁ ተማሩ በትምህርት ቃሉ፣ ሲናገራችሁ ንስሐ ግቡ በተግሳጽ ቃሉ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ክብር ለእግዚአብሔር ይሁን። ሌሎች ተመሳሳይ መልእክቶችን በሚቀጥለው ሳምንት እናያለን። እግዚአብሔር አምላክ በሰማነው ቃል ይባርከን። አሜን።